ብዙ ሸታሞች ሲበዙ እውነት እየጠፋች ትሄዳለች። ለምን እነዛ ለእውነት የቆሙ ሰዎች ወጥተው እንዳይናገሩ እናረጋቸዋለን። ከሰሞኑ በርካታ ኢትዮጵያውያን የተወዛገቡበት ጉዳይ እነሆ ሳምንቱን ይዟል። ይህ ክስተት በርካቶችን ሰለባ አድርጎ አልፏል። ለምን እንዴት የሚለው ጥያቄ መልስ ሳያገኝ እንደተደበሰበሰ ቀጥሏል። እውነት ሳትወጣ አዲስ አጀንዳ ለህዝቡ ተሰጥቶት ተሸፋፍነዋል። በዚህ ሳቢያ ያለ ስም የተሰጣቸው ያለ ስራቸው የተኮነኑ ጥቂቶች አይደሉም። ያለ ምግባራቸው ተሰድበዋል። ያለ ምክንያት ከራሳቸው አልፎ የቤተሰቦቻቸው ስም ጠፍቷል። በማያውቁት መንገድ ዘራቸው ተቆጥሮ ብሔራቸው ተመዞ ተንጓጠዋል። ምክንያቱም ደግሞ በዳይ የሚሸለምበት፣ ተበዳይ የሚፈረድበት፣ ደፋሪ ጀግና የሚባልበት፣ የተደፈረች ምስኪን ነፍስ አፏ ተዘግቶ ፍርድ ተጓድሎ ፍትህ ጠፍቶ እውነቷ የሚዳፈንበት፣ ሀቅ የሚቀበርበት ሀገር ስለሆነ በየቤቱ ለእውነት የሚቆም ለሴት ልጅ መብት የሚታገል የሚያከብራት የሚወዳት ወንድም ባል አባት በጠቅላላው ወንድነት የገባው ምርጥ ወንድ እንዳለ ሁሉ ከሴት እንዳልተፈጠረ ከእናቱ ማዕፀን እንዳልወጣ የሴት ልጅ ማዕፀን የሚያበላሽ አልፎም ተርፎም ሕክምና እንዳታገኝ የሚያደርግ ፍትህ የሚያጓድል ጥቂት ጨቋኝ ወንድ አለ። ይህን መካድ ዓለም ላይ ወንድ የለም ብሎ እንደ መከራከር ይቆጠራል። ከሰሞኑ ጉዳይ ምርጥና ብልህ በርካታ ወንዶችን አይተናል። ለምን ብሎ የሚጠይቅ እኔም እኮ እህት ሚስት እናት አለኝ ብሎ የሚጠይቅ ኩሩ ወንዶችን ተመልክተናል። የሆነው ሆኖ ከሰሞኑ ጉዳይ በርካቶች ታስረዋል፣ ፍርድ ቤትም ቀርበዋል። ጥፋተኛ ተብለው በርካታ የኢቢኤስ ሰራተኞች ታስረዋል። ከዚህ በተጨማሪ ታስረዋል የተባሉ የጣቢያው ሰራተኞች ቢኖሩም ለፖሊስ ቃላቸውን ሰጥተው በነፃ የተሰናበቱም አሉ። ከነዚህ መሃል ሉላ ገዙን ጨምሮ የእሁድን በኢቢኤስ አቅራቢዎች ይገኙበታል። ከዚህ ሁሉ ወከባና ትርምስ በኋላ ሉላ ገዙ በርካቶችን በአስገራሚ ሁኔታ ሰርፕራይዝ አድርጋለች። ሰርፕራይዙ ምንድን ነው የሚለው በቪዲዮ ዳሰነዋል። ይህንን አስገራሚ ሰርፕራይዝ ጨምሮ በርካታ መረጃዎችን ከነማስረጃው ይዘናል። እስከ ቪዲዮ መጨረሻ አብሮ በመቆየት አዳዲስ መረጃዎችን ያገኙ። ቪዲዮ ለብዙ ሰው እንዲደርስ ላይክ እና ሼር፣ ለቻናሉ እንግዳ ከሆኑ ሰብስክራይብ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። የሰሞኑ አነጋጋሪ የብርቱካን ጉዳይ መነሻው መጋቢት 14 ቢያደርግም መጨረሻው ምን እንደሆነ ገና ማንም ሊያውቀው ያልቻለው ጉዳይ ነው። ታዲያ ብርቱካን ተበደልኩ ብትልም አይ አልተደፈረችም፣ እውነቱ ይሄ ነው፣ አላማው ሀገሪቱን ለማተራመስ ነው ተባለ። ጥፋተኛ ናቸው የተባሉትም ብርቱካንን ጨምሮ ተለቃቅመው ታሰሩ። በዚህ ጉዳይ ተወዳጁና ሰፊ ተቀባይነት እንዲሁም ተደራሽነት ያለው የሀገራችን የመጀመሪያው የግል የቴሌቪዥን ጣቢያ በመንግስት አካላት ከፍ ዝቅ ተደረገ። እስከ መዘጋት የደረሰ ዛቻና ማስፈራሪያም ደረሰበት። ከጣቢያው ስራ አስኪያጅ አቶ አማን ጀምሮ እስከ ታች ሰራተኛ ድረስ ወከባ በዝቶባቸው ነበር። በተጨማሪ አንዳንዶች ኢቢኤስ ሆነ ብሎ የሰራው ተንኮል የሞላበት ዝግጅት ነው ቢሉ፣ ብዙሃኑ ደግሞ ኢቢኤስ ምንም ያጠፋው ነገር የለም እውነቱን ነው ያሰራጨው ሲሉ፣ እንደነ አርቲስት ሃና ዮሐንስ መሰሎቹ ደግሞ አይ ኢቢኤስ ምንም እንኳን እውነቱን ቢሰራ ተሸውደው ነው አሉ። በዚህ መሃል ሉላም ታሰረች የሚባል መረጃዎችም ከዚህም ከዚያም ወጡ። ኢቢኤስ እና አቶ አማን የኢትዮጵያን ሕዝብና መንግስት በይፋ ይቅርታ ጠየቁ። ከሁሉም የበርካቶችን ቀልብ የሳበው ግን የሉላ ገዙ መታሰር ወሬ ነበር። በምንስ ምክንያት የሚለው ደግሞ ብዙሃኑ መስማት የሚፈልጉት ነገር ሆኖ ለ7 ቀናት የቆየ ጉዳይ ነበር። ሃና ዮሐንስንም ጨምሮ ከመጋቢት 14 በኋላ በሳምንቱ ኢቢኤስ የሚሰጠውን ምክንያትና የሉላን መታሰር አለመታሰር ለማየት በርካቶች ዛሬን ማለትም መጋቢት 21ን በጉጉት ጠብቀዋል። አርቲስት ሃና ዮሐንስም ሆነ ሌሎቹ እንደጠበቁት ኢቢኤስም ማስተባበያ ሳይሰጥ ቀረ። ሉላ ገዙም አለመታሰሯ ተረጋገጠ። በተለይም የኢቢኤስ እንደከዚህ ቀደሙ አንድ ነገር ሲያጋጥመው ማስተባበያ መስጠቱ ምክንያቱ ምን እንደሆነ ባይታወቅም እንደ ወትሮ በደመቀ መልኩ የይሁድን በኢቢኤስ ዝግጅቱን ቀጥሏል። ዕለቱ በእስልምና እምነት ተከታዮች ዘንድ በድምቀት የሚከበረውን ኢዳል ፈጥር በዓል ዕለት ጉዳዩን ማንሳት ስላልፈለጉ እንጂ ጉዳዩን ችላ ብለውት እንዳልሆነ ይጠረጠራል። እኛም ለእስልምና እምነት ተከታይ ወገኖቻችን እንኳን ለኢዳል ፈጥር በዓል በሰላም አደረሳችሁ እንላለን። በዚህ እሁድን በኢቢኤስ ዝግጅት ላይ ከወትሮ በበለጠ አምሮባት ከስራ ባልደረቦቿ ዳኒና ምህረት ጋር ፏ ሽክ ዝንጥ ብላ መቅረቧ የሉላን በሰሞኑ ጉዳይ አለመታሰር ያሳየ ዝግጅት ሆኗል። ነገሩ በተጋጋለበት ወቅት ሉላ ታስራለች ቢባልም ለምን በምን ምክንያት አረ እንደውም የተሟገቱላት ቢኖሩም ዘሯን መዘው እንዲናት እንዲያናት ከወዲናት የሚሉ ከዚህ በተጨማሪ ሚስ ኢትዮጵያን ያሸነፈች እችን የሀገራችንን እንስት ኢትዮጵያዊነቷን ክደው ኤርትራዊ ያደረጓትን በርካቶች ናቸው። እስከ ዛሬ ኤርትራዊ ሆነ ሌላ መሆኗ ያልታያቸው እነዚህ ግለሰቦች በሰሞኑ ክስተት ብቻ የኢሳያስ አፈወርቂ ሰላይ ገለመሌ ሌላም በማለት እቺ ምርጥ ሀገሯን የምትወድ
ጋዜጠኛ የሻዕቢያ ተላላኪ ቢያደርጓትም እሷ ማለትም ሉላ ገዙ ከቁንጅና ውድድር አንስቶ በምትሰራቸው በርካታ መልካም ስራዎች ሀገሯን እንደምትወድ አስመስክራለች። ቁጥብ፣ ጨዋ፣ የዋህ እንደ ሌሎቹ የሀገራችን እንስት አርቲስቶች እዩኝ እዩኝ የማትወድ ለሰው አዛኝ፣ የተቸገረ የምትረዳ ጸባይ ሰናይ የሆነችው ሉላ ገዙ ከሰሞኑ ባልሆነችውና ባላሰበችው በማታውቀው መንገድ በርካቶች ሲተቿት ነበር። ሞዴሏ ሉላ በጣም የዋህ ከመሆኗ የተነሳ ማንም የሚጠቀምባትና የሚሸውዳት እንደሆነች ቅርቡ ያሉ ሰዎች ይናገራሉ። ሰው ሲቸገር የማትወድና አሳዛኝ ነገር የገጠመው ሰው ስታይ እንባዋ ከንግግሯ በላይ የሚቀድማት ሉላ በብርቱካን ጉዳይ ያጋጠማት ይህንኑ ነበር። ምንም እንኳን የብርቱካን ጉዳይ ድራማ ወይንም ሐሰት ሆኖ ቢገኝ እንኳን ሉላ የምታውቀው ነገር እንደሌለ ለብርቱካን ከማዘን ውጭ አንዳች ሌላ ዓላማ አልነበራት። በተለያዩ እውነት ባልሆኑ ነገሮች ግን በደራሲዎች ተጽፈው በተዋናይ የተተወኑ ትራጀዲ ፊልሞች ላይ እያለቀሰ የሚውል ተመልካች እንዴት ሉላ ገዙ ላይ እንዲህ ማለት ቻለ ብለው በርካቶች ይጠይቃሉ። ሉላ ገዙ ሆደ ቡቡ ከሚባሉ ሰዎች ውስጥ የምትመደብ ሲሆን በተለያዩ ቪዲዮዎች እንዳየነው ከሆነ ከልቧ ምንም ማስመሰል የሌለበት ለቅሶ እንደምታለቅስ ማየት ይቻላል። ከሰሞኑ በብርቱካን ጉዳይ የሆነው ይህ ነው። የብርቱካንን ታሪክ ስትሰማ ያላስቻላት ሉላ ከመቀመጫዋ በመነሳት ብርቱካንን በማቀፍ ስቅስቅ ብላ ስታለቅስ ታይታለች። ሐዘኗ የሚጋባ ነው። ምንም ማስመሰልና ውሸት የሌለበት እንደሆነ በቅንነት ላየ ሰው ግልጽ የሆነ ነገር ነው። ከዚህ በተጨማሪ የስራ ባልደረቦቿም ጭምር በዕለቱ በብርቱካን ጉዳይ ለማዘን ሰው መሆን ብቻ የበቃቸው ሰብአዊ ፍጡራን ነበሩ። በቅርቡ ኢቢኤስን ተቀላቅሎ ባለው ሰው የማዝናናትና የዳንስ ችሎታ የሚወደደው ጋዜጠኛ ዘውትር ደሳለኝ እንኳን በምናውቀው በወትሮ ሁኔታ ሳይሆን ብርቱካን በደረሰባት ነገር አንገቱን ደፍቶ በምትመለከቱት መልኩ ሲያዘን ታይቷል። የፋና ቲቪ ፋና ላምሮት አጋፋሪ የነበረችዋ በቅርቡ የመቅደስ ደበሳይ መልቀቅ ተከትሎ ኢቢኤስን የተቀላቀለችው ጋዜጠኛ ምህረትም ልክ እንደ ሉላ ሁሉ ከተቀመጠችበት ተነስታ ብርቱካንን አቅፋ ስታለቅስ ታይታለች። ምክንያቱም ሴት ስለሆነች፣ ምክንያቱም ሰው ስለሆነች። ከሰሞኑ ውዝግብ ጋር ተያይዞ የኢቢኤስ መጨረሻና የአዲስ ምዕራፍ ዝግጅት እጣ ፈንታ አሳሳቢ እንደሆነ ብዙዎች ቢናገሩም ኢቢኤስም እንደተለመደው ዝግጅቱን ቀጥሏል። ለ3 ዓመታት 170 ሰዎች የተረዱበት አዲስ ምዕራፍ በዚህ የውሸት ታሪክ ምክንያት እንደማያቆም ይልቁንስ በትክክል የተጣሩ ታሪኮችን እንደሚያቀርብ የኢቢኤስ ስራ አስኪያጅ አቶ አማን ተናግሯል። ይህ በእንዲህ እንዳለ የፌዴራል ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን ፍርድ ቤት አቅርቧል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ ስለጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። ከ8ቱ ተጠርጣሪዎች ውስጥ መጋቢት 14 እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለችው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅ እና የመገናኛ ብዙሃኑ አንዱ ባለድርሻ የሆኑት አቶ ነብዩ በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኮ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት የፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት ቀርበው ሂደታቸውን ተከታትለዋል። በመጋቢት 17 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸው ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር አዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አርብ መጋቢት 19 ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ 8ቱ ተጠርጣሪዎች በሽብር ጉዳይ እንደተጠረጠሩ ይገልጻል። ብርቱካንም ታስራ ከላይ የተጠቀሱትም በርካታ የኢቢኤስ ሰራተኞችም ታስረው፣ ነገር ግን እንደ ወትሮ ሁሉ ኢቢኤስ ስርጭቱን ቀጥሏል። እሁድም በኢቢኤስም በአማረ መልኩ ቀጥሏል። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ የተሰማችሁን እንድታጋሩን እንጠይቃለን። ሉላ እንደ ተቺዎቿ መጠን በዚህ ልክ መተቸትና መሰደብ ነበረባት? ሀሳባችሁን ኮሜንት ላይ አጋሩን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። ቪዲዮን ከወደዱ ላይክ እና ሼር፣ ቻናሉን ሰብስክራይብ አድርጉ። በቀጣይ እስክንገናኝ በሰላም ቆዩ።